ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተል አቅርብላችኋለሁ። በቅድሚያም ቪዲዮ ተደራሽ እንዲሆን ላይክ፣ ሼር፣ ኮፒ ሊንክ እንዲያደርጉ በአክብሮት እንጠይቃለን። ውድ ቤተሰቦቻችን በቅድሚያም ወደ ዝርዝሮች እናልፋለን። በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ በኮሚሽኑ አጠራር ቅርቃር ውስጥ በመግባቱ የክልል ጉባኤተኞች ተሰብስበው አስማሚ ኮሚቴ እንዲመረጥ ተደረገ። የሀገራዊ ምክክር ጉባኤው በአዲስ አበባ ጉዳይ ላይ ስምምነት ሊደረስ ባለመቻሉ ቅርቃር ውስጥ ገብቶ የክልል ርዕሰ መስተዳድሮችንና የሁለቱን ከተሞች ከንቲባዎችን የያዘ አስማሚ ኮሚቴ የክልል ጉባኤተኞች እንዲዋቀር ተደረገ። ከአንድ ወር በላይ የፈጀው የምክክር ጉባኤው በትናንትናው ዕለት ለአጠቃላይ ጉባኤተኞች ቀርቦ ይጸድቃል ተብሎ የተጠበቀ ቢሆንም በአዲስ አበባ ላይ ጉዳይ ላይ ስምምነት ላይ ሊደረስ ባለመቻሉ የኦሮሚያ ክልል ተወካዮች ቅሬታ በማቅረባቸው ሳይጸድቅ ቀርቷል። አዲስ አበባ ጉዳይ በምክክሩ አጠራር ቅርቃር ውስጥ እንደገባ አዲስ ማለዳ ተገንዝባለች። የክልሉ ጉባኤተኞች ቀርቶ እንደነበር አዲስ ማለዳ ከተሳታፊዎች ሰምታለች። በትናንትናው ዕለት ሳይጸድቅ የቀረ የመጨረሻው ሰነድ ለሁለተኛ ቀን የተራዘመ ሆኗል። ኮሚሽኑ ከዚህ ቀደም የስራ ቡድን ይጀምራል ባለበት ቀን እንዳልጀመረ የሚታወስ ሲሆን ለዚህም እንደ ምክንያት ያነሳ የሚቀርቡ ምክረ ሀሳቦች በጥንቃቄ ለማጠናከር እንደሆነ ማንሳቱ የሚታወስ ነው። ቅሬታ አቅራቢዎቹ አዲስ አበባ የኦሮሚያ መቀመጫ መሆኗን በህገ መንግስቱ እንዲቀመጥ የሚለውን እንደ አማራጭ ሀሳብ ሳይሆን እንደ ዋና ምክረ ሀሳብ እንዲያዝ በመጠየቃቸው ነው ሲሉ አንድ የክልል ጉባኤተኛ ለአዲስ ማለዳ ተናግረዋል። ይህን የሚያስማማ ኮሚቴ የተዋቀረ ሲሆን የክልሉ ፕሬዚዳንቶች፣ የከተማ ርዕሰ መስተዳድሮች፣ የሃይማኖት ተቋማት እንዲሁም ከትግራይ ክልል የተወከሉ ሃይማኖትና የሀገር ሽማግሌዎች ያካተተ ኮሚቴ እንዲዋቀር ተደርጓል። አንድ የአጀንዳ ቅርቃር ውስጥ ሲገባ ወደ ክልል ጉባኤ የሚያመራ ሲሆን በዚህም አዲስ አበባ ጉዳይ ወደ ክልል ጉባኤተኞች አመርቷል። በክልል ጉባኤተኞች ካላስማማ ደግሞ ወደ ሽማግሌዎች ከዚያ ወደ ቀጣይ እንዲያልፍ ይደረጋል መባሉ ይታወሳል። የምክክር ኮሚሽኑ የመጨረሻ ሰነድ በትናንትናው ዕለት ለ4000 ጉባኤተኞች አቅርቦ ያጸድቃል ብሎ የነበረ ሲሆን ይህም አዲስ አበባ የኦሮሚያ ዋና መቀመጫ ሆና በህገ መንግስቱ ይቀመጥ የሚለው ጉዳይ አላስማማም። ከዚህ ቀደም የአዲስ አበባ ጉዳይ በ500 ደረጃ ስምምነት ተደርጎበት የነበረ ሲሆን ዳግም ጥያቄ በመነሳቱ ምክንያት በትናንትናው ዕለት የክልል ፕሬዚዳንቶች፣ የፌዴራል ከፍተኛ ባለስልጣናትና የሁለቱ ከተማ አስተዳደሮች ተገኝተዋል። በዚህ ሁኔታ አለመስማማቱን የሚፈታ ጉባኤ እንዲዋቀርለት ኮሚሽኑ ለክልል ጉባኤተኞች ተናግሯል። የሀገራዊ ምክክር ኮሚሽን ያቀረበለትን ቅሬታ ለመፍታት እንዲችል የክልል ምክር ቤት ጉባኤ ጠርቶ ከመጀመሪያ ጀምሮ የተሰጠው ምክረ ሀሳብ ድጋሜ እንዲታይ ጠይቋል። በዚህም መሰረት የክልል ርዕሰ መስተዳድር፣ የሁለቱ ከተማ መስተዳድር ከንቲባዎች፣ የሃይማኖት ተቋማት፣ ከፖለቲካ ፓርቲዎች የጋራ ምክር ቤት ከመምህራን እንዲሁም የሀገር ሽማግሌዎች እና ሌሎች ጨምሮ እስከ ትናንት ማታ ድረስ የአዲስ አበባን ጉዳይ እንዲያጠናቀቁ ኮሚሽኑ ተናገረ። አዲስ ማለዳ ከክልል ጉባኤተኞች ሰምታለች። በሌላ በኩል ደግሞ ሌሎች ተሳታፊዎች ትናንት በ500 ደረጃ እንድትስማሙ በመግለጽ ጉዳዩን ወደ ኋላ ተመልሶ እንደ አዲስ እንዲታይ መደረጉ አግባብነት እንደሌለ በመግለጽ ለኮሚሽኑ ቅሬታ አቅርበዋል። አዲስ አበባ ጉዳይ ሁሉም ተመካካሪዎች የፌዴራል መቀመጫ ትሆን በሚለው ስምምነት ላይ የተደረሰ ሲሆን አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚለውና ክልሎች የራሳቸው መቀመጫ መወሰን እንዲችሉ በህገ መንግስቱ እንዲጻፍ የሚሉ ደግሞ በልዩነት የተያዙ ሀሳቦች ናቸው። እስካሁን ድረስ ሁሉም ተመካካሪዎች ከአዲስ አበባ አጀንዳ በስተቀር በሁሉም ምክረ ሀሳቦች ላይ ሙሉ ስምምነት ላይ እንደተደረሰ ተገልጿል። የኮሚሽኑ ምክትል ኮሚሽነር ረቡዕ መግለጫ በሰጡበት ወቅት እንደ አጠቃላይ የተነሱትን ምክረ ሀሳቦች የሚያጣጥመው ቡድን የመጨረሻውን ሰነድ በማዘጋጀት በትናንትናው ዕለት ቀርቦ ይጸድቃል ማለታቸው ኢትዮጵያና አሜሪካ በብሔራዊ ጥቅምን ለማስጠበቅና የጋራ መተማመን ለመፍጠር ያለመ ወታደራዊ ስምምነት መፈጸማቸው የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያና አሜሪካ ብሔራዊ ጥቅምን በጋራ ለማስጠበቅና የጋራ መተማመን ለመገንባት እንዲሁም ወታደራዊ እና ዲፕሎማሲያዊ መስክ በነበራቸው ግንኙነት ወደ አዲስ ስትራቴጂካዊ ምዕራፍ ለማሸጋገር የሚያስችላቸውን ስምምነት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታወቀ። ለሁለት ቀናት በአሜሪካ ፔንታጎን ተካሂዷል በተባለ የሁለትዮሽ ውይይት በሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ልዑክ ያካተተ በማድረግ ከዩናይትድ ስቴትስ አቻቸውና ሌሎች የአሜሪካ ጦር ሚኒስቴር ከፍተኛ አመራሮች ጋር የሁለትዮሽ የጋራ ምክክር አድርገዋል ተብሏል። የሁለቱ ሀገራት ምክክር በሜጀር ጀነራል ተሾመና በአሜሪካ ፔንታጎን የአፍሪካ ጉዳዮች ምክትል ረዳት ጸሐፊ ጋራ ተመርቶ ውይይት ተደርጓል የሚለው የውጭ ጉዳይ ሚኒስቴር መረጃ በውይይቱ የሁለቱ ሀገራት ወታደራዊ ተቋማት ወታደራዊና ስትራቴጂካዊ ትብብር የበለጠ ለማጠናከር ከስምምነት ተደርሷል ተብሏል። ይህ አዲሱ ስትራቴጂካዊ ትብብር ነው የተባለው ስምምነት በጋራ መርሆች ላይ የተመሰረተ እንደሆነ ተመላክቷል። ይኸውም የሁለቱም ሀገራት ብሔራዊ ጥቅም በሚያስጠብቅና በጋራ ጠቃሚነት ላይ በተመሰረተ መልኩ መስራት የሚል ነው።
እንደ ሚኒስትሩ መረጃ ከሆነ ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትን ያካትታል። ከዚህ በተጨማሪም በአፍሪካ ቀንድ በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋት ማስፈን የጋራ ጥረቶችን ለማድረግ ዓላማ ያደረገ ነው ተብሏል። ሁለቱ ሀገራት የተደረሱ የትብብር ማዕቀፎችን በፍጥነት ወደ ተግባር በመቀየር በቀጣይም የሚመጣ አቅጣጫን ያቀፈ ስትራቴጂካዊ አጋርነትን መገንባት ያላቸውን ቁርጠኝነት አረጋግጧል ሲል መረጃው ያመለክታል። ኢትዮጵያ በ180,000 ኪሎ ሜትር የመንገድ ሽፋን በአፍሪካ ሶስተኛ ደረጃ መያዟን ግሎባል ፋየር ፓወር አስታወቀ። ኢትዮጵያ በአጠቃላይ 180,000 ኪሎ ሜትር የመንገድ ሽፋን በመዘርጋት በአፍሪካ ሶስተኛ፣ በዓለም አቀፍ ደረጃ ደግሞ 30ኛ ደረጃ መያዟን መቀመጫቸውን አሜሪካ ያደረገው ግሎባል ፋየር ፓወር የተሰኘው የመከላከያ መረጃ ተቋም አስታወቀ። የ2026 መረጃው ይፋ ያደረገው ተቋሙ ኢትዮጵያ በ750,000 ኪሎ ሜትር የአፍሪካን ትልቁን የመንገድ ሽፋን በመያዝ የመሪነት ደረጃ ከምትገኘው ከደቡብ አፍሪካ እና በ195,000 ኪሎ ሜትር ሁለተኛ ደረጃን ከያዘችው ናይጄሪያ ቀጥላ የምትገኝ ሲሆን ኬንያ በ161,452 ኪሎ ሜትር በአህጉሪቱ አራተኛ፣ በዓለም ደግሞ 32ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በዚህ የመንገድ ሽፋን ኬንያን በ18,548 ኪሎ ሜትር የምትበልጥ ሲሆን በአፍሪካ ቀንድ ከሚገኙ በርካታ ጎረቤቶቿም በእጅጉ የላቀ መንገድ ሽፋን እንዳላት ተመላክቷል። በዓለም አቀፍ ደረጃ ሱዳን በ31,000 ኪሎ ሜትር የመንገድ ሽፋን 100ኛ ደረጃ ስትይዝ የኤርትራ በ16,000 ኪሎ ሜትር 118ኛ እንዲሁም ሶማሊያ በ15,000 ኪሎ ሜትር ገደማ 121ኛ ደረጃ ላይ ይገኛሉ። ግሎባል ፋየር ፓወር ዓመታዊ የሀገራት ደረጃ ምዘናውን ጥቅም ላይ የሚውለውን እና አገልግሎት የሚሰጠውን አጠቃላይ መንገድ ሽፋን የሚለካ መሆኑን ገልጿል። ይህም የመንገድ መሰረተ ልማት የሀገራትን የመሰረተ ልማት እድገት ደረጃ እንዲሁም ወደ ኢንዱስትሪ ዘርፎች ተርሚናሎችና ወደቦች ለመድረስ የሚያስችል ቁልፍ መስፈርት እንደሆነ አብራርተዋል። አክሎም የመንገድ መረብን ከሰዎችና ከቁሳቁስ እንቅስቃሴ ጋር በማያያዝ የትራንስፖርት መሰረተ ልማቱን በሀገራዊ ንቅናቄ ለደህንነት ወሳኝ እንደሆነ ገልጿል። በዓለም አቀፍ ደረጃ አሜሪካ ትልቁ የመንገድ ሽፋን ያላት ሀገር ስትሆን ህንድ፣ ቻይና፣ ብራዚል እና ሩሲያ በቅደም ተከተል ይከተላሉ። ኤምባሲ በሌለባቸው ሀገራት ለሚኖሩ ዜጎች የፓስፖርት አገልግሎት የሚሰጥበት አዲስ አሰራር ተዘረጋ። ሊባኖስ፣ በሱዳን፣ በጆርዳን እና የኢትዮጵያ ኤምባሲ በሌለባቸው ሀገራት የሚኖሩ ዜጎች ፓስፖርታቸውን ለማደስ የሚያስችላቸውን አሰራር በመዘርጋቱን ከኢትዮ ኤፍኤም ጋር ቆይታ ያደረጉት የኢሚግሬሽን እና ዜግነት አገልግሎት ህዝብ ግንኙነት ዳይሬክተር አቶ አምቦ መቃሳ ገልጸዋል። እነዚህ ሀገራት የሚኖሩ ዜጎች በአቅራቢያቸው በሚገኘው የኢትዮጵያ ኤምባሲ ለምሳሌ በሱዳን ያሉ በደቡብ ሱዳን በኩል አገልግሎት እንዲያገኙ መመቻቸቱን አቶ አምቦ ገልጸዋል። በተጨማሪም ተቋሙ የባዮሜትሪክ መረጃዎችን በሚቀዱ ተንቀሳቃሽ መሳሪያዎችን ወደ እነዚህ ሀገራት በመላክ ዜጎች ባሉበት ቦታ ሆነው መረጃቸውን እንዲያዝ ይደረጋል ብለዋል። ፓስፖርታቸው ለረጅም ጊዜ የተቃጠለባቸውና ወደ ሀገር ቤት መግባት የሚፈልጉ ዜጎች ደግሞ በሊሴ ፓሴ የጉዞ ሰነድ ወደ ሀገራቸው ገብተው ፓስፖርታቸውን እንዲያድሱ መመሪያ መሰጠቱ ታውቋል። በተመሳሳይ በሀገር ውስጥ መጓዝ ለማይችሉ አረጋውያንና ህሙማን በቤታቸው ተገኝቶ አገልግሎት የመስጠት መርሃ ግብሩ በቅርቡ እንደሚጀመር ተጠቁሟል። አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦች እንደምትጥል ዛተች። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከም እና አገዛዙን ለመለወጥ የሚያስችሉ ከባድ ማዕቀቦች እና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታወቀች። ኢራን ይህን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትል አጣጥለዋለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰን አገራቸው በኢራን ላይ ልትወስድ ያሰበችው እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚ የማግለል ዘመቻ አካል መሆኑን ገልጿል ሲል ቢቢሲ ዘግቧል። ከኢራን ጋር የንግድ ግንኙነት የሚፈጽሙ፣ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀብ እንደሚጣል አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው ኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ ላይ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ ምላሽ ሰጥተዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር እየተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ $40 ትሪሊዮን መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። ውድ የአጅር ቤተሰቦች የዕለቱን የሀገር ውስጥና ዓለም አቀፍ መረጃዎችን ያጠናከርናቸውን ይመስላሉ። እንግዲህ በሌላ ዝግጅታችን እስከምንገናኝ መልካም ቆይታ